እኛ ይህን ቤተክርስቲያን በምንጀምርበት ጊዜ ከባለቤቴ ጋር 13 ሰዎች ይዘን ነው የጀመርነው። ብዙ ለፍተናል፣ ብዙ ደክመናል። በዚህ ባለቀ በተጠናቀቀ ፈርኒሽድ በሆነ ነገር ላይ ገብተህ ድምጥማጣችንን አጥፍተህ እኔ ተተኪ ሆናለሁ ብለህ ብትል ማን ነው የሚሰማ? ለፋይናንስ በር እንድከፈት ጸልያለሁ። በሩ ደግሞ ከፍተዋለሁ። ፋይናንስ በር እንድከፈት ራሴ ይከፍተዋለሁ። አይ አም ሜጀር ዋን ፕሮፌት። ስለኔ ከምታጠና ጨረቃ ላይ ወጥቴ ከዋክብቶችን ብታጠና ይቀላል። እኔ በጣም ውስብስብ ሰው ነኝ። አትችልም። ይሄን እኮ በአካውንት ገንዘብ እንዲገባ ሳይሆን ወደ ልቤ የሚገባ እግዚአብሔርን ቃል ፈልጌ ነበር። ታዲያ እሱም ቢሆን እኮ አለ። አንተ ወሰርከኝ ቦታ ግን ሲሰበክ የነበረው ስለዚህ ዓለም ነው እንጂ ስለ ፍቅር አልነበረ። ቆይ ምንድነው ጻድቅ የምትጫወቱት? ጥሌ ሁላችንም እንወደዋለን አይደል? ግን መልአክ አይደለም መልአክ ነው አላለም። ምን በቀላሉ ጥሌና ዮናታን የተጣሉበት ምክንያት ምንድነው? ጥሌ 3 ወር ሙሉ ሰላም የሕያው ቃል ሚዲያ ተከታታዮች እንደምናላችሁ፣ በእያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድል ነኝ። እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም የፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ለምሳሌ በግልጽ አማርኛ ላንሳለሁ። የአዲስ ኪዳን ካህናት ቤተክርስቲያን ላለፈው 10 ዓመት መጥተዋል። እኛ ይህን ቤተክርስቲያን በምንጀምርበት ጊዜ ከባለቤቴ ጋር 13 ሰዎች ይዘን ነው የጀመርነው። ብዙ ለፍተናል፣ ብዙ ደክመናል። ያለፉት 10 ዓመታት ቀላል ዓመታቶች አይደሉም። ብዙ ውጣ ውረዶች፣ ብዙ ከባባድ ጊዜያቶች ታልፈዋል። አሁን ላይ አዲስ ኪዳን ካህናት ቤተክርስቲያን የራሱ ሚዲያ ያለው ማርሲል የሚባል፣ ሐዋሳና አዲስ አበባ የራሱ የሆነ አጥቢያ ያለው፣ አዳራሽ አለው፣ ሳውንድ ሲስተም አለው፣ ወንበር አለው፣ ሁሉ ነገር አለው፣ ህዝብ አለ። በዚህ ባለቀ በተጠናቀቀ ፈርኒሽድ በሆነ ነገር ላይ ገብተህ ድምጥማጣችንን አጥፍተህ እኔ ተተኪ ሆናለሁ ብለህ ብትል ማን ነው የሚሰማ? ማን እሺ ይላል? ማንም እሺ አይልም። ማወቅ አለብህ ይሄንን። ሌሎች ሰዎች ለደከሙት ድካም ተገቢውን የሆነ ቫልዩ ክሬዲት መስጠት ስትችል ነው ላንተ ደግሞ እንዴት ነው? እኔ ለምሳሌ የአንድ ፓስተር እኔ በነበርኩበት ቤተክርስቲያን ውስጥ ቅድም ያነሳው ሻሸመኔ መጋቢው እንዳገለግል እግዚአብሔር በመጋቢው በኩል እድል ሰጠኝ። ከ100-200% ለመጋቢዬ ታማኝ ነኝ እና ታማኝ ነኝ ስለ ታማኝ ነኝ። እግዚአብሔር ጥሪ ቢሰጠኝም፣ እግዚአብሔር አምላክ ጸጋ ቢሰጠኝም፣ እግዚአብሔር እድልም ዘመንም ቢሰጠኝም ግን መጋቤ ደግሞ እድል ሰጥቶኛል። የሱ ፈቃደኝነት ትልቅ ነገር አበርክቶልኛልና ሎያል አትሆንም፣ እድል አታገኝም። ጌታ ኢየሱስ ከ12ቱ ደቀ መዛሙርት መካከል የከተማ ልጅ አስቆሮቱ ይሁዳ ነው። በነገራችን ላይ ከ12ቱ የጌታ ደቀ መዛሙርት መካከል 11ዱ የአንድ ሰፈር ልጆች ናቸው። የአንድ ሰፈር ልጅ ያልሆነው ይሁዳ ነው፣ ከአስቆሮቱ ነው። አስቆሮቱ ከነሱ ይልቅ ከተማ ነው። አንዱ ይሁዳ አዲሱ ሎያል ቢሆን እኮ ከፕሮግራም ነው የወጣው። ወንበርህን ያስጠብቁልኝ አይሰራም። if you are disloyal ወንበርህን ሉዝ ነው የምታረገው አይደለ? በይሁዳ ፋንታ ሌላ ሰው ተተካ። ተተኪነት ከሎያሊቲ ጋር አብሮ የሚሄድ ጉዳይ ነው። ይሄን ማወቅ አለባቸው። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። ወንድማችን ዮናታን እግዚአብሔር ይስጥህ፣ እውነቷን ረድረት አድርገህ ስለተናገርክ ማለት ነው። እኔ አንዳንድ ጊዜ እነኚህ የግል ቸርቾች፣ የዘመኑ የነቢያት ቸርቾች፣ በግለሰብ የሚተዳደሩ ቸርቾች የህዝብ ናቸው የግለሰብ ናቸው? ፓስተር ወይም ነብዩ ቢሞት ቸርች ይቀጥላል አይቀጥልም የሚል ጥያቄ ብዙ ጊዜ ይፈጠርብኛል። ምክንያቱም አደረጃጀታቸውን ስትመለከቱት ዋን ማን ሊደርሺፕ ነው የሚከተሉት እና ውስጡ ያለውን ነገር ደግሞ አሰራራቸውን ስትመለከቱት ደግሞ ሁሉም ነገር በአንድ ሰው ላይ የተመሰረተ ነው። ስለዚህ አንድ የግል ኩባንያ እንጂ የቸርች መልክ አታዩባቸው። እውነቱን ወንድማችን ከጀመረው 10 ዓመት ነው። ከቤተሰቡ ጋር ብዙ ደክሞበታል፣ ለፍቶበታል። ስለዚህ ባለቀው ነገር ላይ መታችሁ ፈላጭ ቆራጭ መሆን አትችሉም። ሌላው ቢቀር ከእግዚአብሔር ጋር ከመጽሐፍ ቅዱስ ጋር ትክክል ልትሆኑ ትችላላችሁ።
ከዮኒ ጋር ካልተስማማችሁ ከሱ ሐሳብ ጋር ግን አንድ ላይ መሄድ ካልቻላችሁ እዛ ቸርች ላይ የማገልገል ዕድል አታገኙ። ከሱ ጋር ብትጋጩ ከዛ ቸርች መቅረት እንጂ ቸርቹ የኔ ነው የሚል ኃላፊነት ውስጣችሁ አይኖርም። ይህንን ማወቅ አለባችሁ። አንዳንድ ጊዜ ወደ መሰረተ ክርስቶስ ወደ ሙሉ ወንጌል እነኚህ እናት የሚባሉ ቸርቾች ላይ ስትሄዱ ደስ የሚለው ምንድን ነው? እኔ ደክሜበታለሁ፣ እኔ ለፍቼበታለሁና አሁን መጥተህ ፈላት ቆረቅ አትሆንም የሚባል ጂኒጃንካይ አንተ ለፍተህ ሊሆን ይችላል፣ ህንፃ አሰርተህ ሊሆን ይችላል፣ መሬት ገዝተህ ሊሆን ይችላል፣ ብዙ ህዝብ ሰብስበህ ሊሆን ይችላል። ሽማግሌው ኮሚቴው መነሳት ካለብህ ከዛ ቦታ አንስቶ ሌላ ደግሞ የእግዚአብሔርን ቃል የሚያስተምር የሚያገለግል ሰው ሊሾም ይችላል። የህዝብ ቸርች ነው ብለው ስለሚያስቡ ሁሉም ሰው እዛ ቸርች ላይ ትምህርት ተምሮ ለማገልገል ሲበቃ በሽማግሌዎች ይሾማል፣ ያገለግላል ማለት ነው። ማንም የበላይ ባለስልጣን የለበትም። የኔ ነው ብሎ እንደፈለገ የሚፈልጥበት የሚቆርጥበት አይሆንም ማለት ነው። እዚህ ጋር ግን ስትመጡ ዮኒ እንደተናገረው ነው፣ ትክክል ነው። በቃ ይሄ ማሰራ ናቸው እና ከነሱ ጋር ካልተስማማችሁ አታገለግሉም እዛ ቦታ። እነሱ ላደረጉት ነገር ክሬዲት ሰጥታችሁም የሚገባችሁን ስፍራ አታገኙም። ነገ እነሱ ሲያልፉ ሲሞቱ ልጆቻቸው ነው የሚወርሱት፣ ሚስቶቻቸው ነው የሚወርሱት ቸርቹን እንጂ የህዝብ አይደለም። ወንድም እናቶች ይህንን ማወቅ አለባችሁ። ቢዝነስ ነው፣ ንግድ ነው እየተሰራ ያለው። ዮኒ አሁን ባለበት ዘመን እያገለገለ ሊሆን ይችላል። ጥሩ ብዙ ሰዎችን ወደ እግዚአብሔር መንግስት እያመጣ ሊሆን ይችላል። ብዙ ሰዎችን እያነጻ ሊሆን ይችላል። አካሄዱ ግን ትክክል አይደለም። ቸርቿ እንደ ቸርች ነገ እንድትቀጥል እያደረጋት አይደለም። ትልቅ ህንፃ ሊገነባ ይችላል። ቴሌቪዥን ሊኖረው ይችላል። እንደ ተቋሙን ገንብቶት ሊሆን ይችላል። ግን በበላይ ሆኖ የሚቆጣጠረው እያንዳንዱን ነገር የሚያደርገው እሱ እስከሆነ ድረስ ይሄ ነገር ይፈርሳል ማለት ነው። ነገ ይሄ ነገር ወደ ተሸጦ ወደ ግል ካዝና ወደ ግል ኪስ የማይገባበት ምንም ምክንያት የለም፣ ገንዘቡ ማለት ነው። እና ለዛም ወደ እናት ቸርች ነው እንደምናቶቼ ብዬ ብዙ ጊዜ በመልእክቴ ላይ ማስተላልፈው በዚህ ምክንያት ነው። ለፋይናንስ በር እንድከፈት ጸልያለሁ። በሩ ደግሞ ከፍተዋለሁ። ፋይናንስ በር እንድከፈት ሳይሆን ራሴ ይከፍተዋለሁ። አያ ሜጀር ዋን ፕሮፌት ሐምሌ 5 ከማለዳ 11 ሰዓት ተኩል ጀምሮ እዚህ ቤተ ክርስቲያን ላይ ስፔሻል ፕሮግራም አለ። ያለው ፕሮግራም ከሐምሌ 5 ነው። ከማለዳ 11 ሰዓት ተኩል ጀምሮ የፋይናንስ በር የሚከፈትበት ቀን ነው። ፋይናንስ ችግራችሁ ሰዎች ይከፈርኩት። ኦኬ ሐምሌ 5 ከማለዳ 11 ሰዓት ተኩል ጀምሮ እዚህ ቤተ ክርስቲያን ላይ ፕሮግራም አለ። ማንም ሰው እንዳትቀሩ። እዚህ ያለም ሌላ ቦታ ያለም ገና አሁን ደግሞ ያልመጣም ይሄ ቪዲዮ ደግሞ በተለያዩ ምክንያት የሚያዩ ሰዎች ለሰዎች መልእክቱ ሼር አድርጉት። ሐምሌ 5 ዕለት እሁድ ከማለዳ 11 ሰዓት ተኩል ጀምሮ እዚህ ቤተ ክርስቲያን ላይ የፋይናንስ በር የሚከፈትበት ቀን ነው። የፋይናንስ ችግር ያለባቸው በር እንዲከፈት የምትፈልጉ፣ ኢኮኖሚ በር እንዲከፈት የምትፈልጉ፣ በተለያዩ ነገር ግን ፋይናንስ ያስፈልገኛል የምትሉ ሰው እጅ ከፈቁት። ሐምሌ 5 ከማለዳ 11 ሰዓት ጀምሮ ማንም ሰው እንዳትቀሩ። በዛን ቀን ለሁሉ ሰዎች ለፋይናንስ በር እንዲከፈት ጸልያለሁ። በሩ ደግሞ ከፍተዋለሁ። ፋይናንስ በር እንዲከፈት ሳይሆን ራሴ ይከፍተዋለሁ። አያ ሜጀር ዋን ፕሮፌት የትኛው የፋይናንስ በሮቹ ይገነጥለዋል። የኢኮኖሚ በሮቹ እንከፍተዋል። የትኛው ኢኮኖሚ፣ ፋይናንሻል፣ ቢዝነስ፣ ኢነርጂ በእግዚአብሔር ዓለም ላይ ይከፍተዋል። ፋይናንሳችሁ ጋር አገናኛችኋል። ከኢኮኖሚያችሁ ጋር አገናኛለሁ። ከኢኮኖሚ በር ጋር አገናኛለሁ። ከቢዝነስ በር ጋር አገናኛለሁ። ከሚራክል በር ጋር አገናኛለሁ። ሐምሌ 5 ማንም ሰው እንዳትቀሩ። ሁሉ ሰው በተርጋለሁ። ጋድ ብለሽ ዩ። እሺ እንግዲህ እንደሰማችሁት ነው። ሜጀር ዋን ፕሮፌት ማን ኦፍ ጋድ ዛሬ ራሱ ጋድ ሆኗል። የፋይናንስ በር እንዲከፈት አልጸልይም አለ። እኔ ራሴ ነኝ የምገነጣጥለው፣ እኔ ራሴ ነኝ የምከፍተው ብሎ እየታበየ ነው። እሱ ማን እንደሆነ አላውቅም። ሜጀር ዋን ፕሮፌት አለ። ምንድነው እንደዚህ አይነት ማቅረራት፣ እንደዚህ አይነት ትዕቢት ምንድነው? አያቸው አገልግሎታቸው እያደገ ነው። እንጸልያለን፣ እንደዚህ እንዲከፈት ጸልያለሁ፣ እናገራለሁ፣ ካላወጣለሁ የሚሉት ነገር እያደገ ነገሩን በራሳቸው የማድረግ አቅምና ችሎታ እንዳላቸው እንድታስቡ እያደረጓችሁ ነው። ስለዚህ ራሳቸውን በልባችሁ ውስጥ ጣዖት እየሆኑ ነው፣ እግዚአብሔር እያደረጉት ነውና ነገሩ እየከፋ ነው የሚሄደው። መጨረሻው እግዚአብሔር አያሳየን ሆኖ አንየው። በሀገራችን ግን በአንዳንድ የአፍሪካ ሀገራት ላይ እንደምናየው ነው የእነዚህን ሰዎች መጨረሻ። እንደ እግዚአብሔር ራሳቸውን
ከፍ ከፍ እያደረጉ አምልኮ ሁላ ቁጭ ብለው ይቀበላሉ። አንዳንዶች በቸርቻቸው ላይ ልደታቸው ሲከበር መዝሙር እየተዘመረላቸው ነው አይደል? እነ ቡሺ እነኝም ሰዎች እመኑኝ ወደዛ ነው እያደጉ ያሉት። ስለ እኔ ከምታጠና ጨረቃ ላይ ወጥቴ ከዋክብቶችን ብታጠና ይቀላል። እኔ በጣም ውስብስብ ሰው ነኝ፣ አትችልም። ከኔ ጋር ያለው ኃይል በጣም ውስብስብ ኃይል ነው። ከኔ ጋር ያለውን ኃይል ከምታጠና እንዲያኖሽን ሄደ እንደዚህ አድርገህ ለመጨረስ ብትሞክር ይቀላል። አይሞክርም፣ ግን እሱን ብትሞክር ይሻልሃል። ምክንያቱም እኔ ካንተ ጋር ነኝ ብሎኛል። that's why ሳልናገር ጸጥ ብዬ ያስፈራሉ፣ ሳናወራ እናስደነግጣለን። የኛ እርምጃ በጠላቶቻችን ዓለም ላይ እሳት ይሆናል። ይኸውላችሁ እንግዲህ መታበይ ማለት ይሄ ነው። የትዕቢት መጨረሻው ውድቀት ነው። ወንድምና እህቶቼ በዛ ኃይል ሲያገለግል የነበረው ሐዋርያው ጳውሎስ እንደዚህ አልተናገረም። እኔን ከምታጠና እኔን ከምትመረምር ፀሐይና ጨረቃ ከዋክብትን ብታጠና ይቀልሃል። እኔ በጣም ውስብስብ ሰው ነኝ፣ እኔ በጣም አስፈሪ ሰው ነኝ፣ ከኔ ጋር ያለው እኔ ምናምን ከማለት ለምንድን ነው ማጥቶ? እኮ በጣም ትልቅ የትዕቢት እጥብ እኮ እንዴ! ምን አለ ከራሳችሁ ነጥላችሁት እግዚአብሔርን እንደዚህ ብታገኑት፣ እግዚአብሔርን በሰው ፊት እንደዚህ አስፈሪ አድርጋችሁ ብትስሉት ምን አለበት? ለምንድን ነው ራሳችሁን ማስገባት ያስፈልጋችሁ? ለምን? ክብርን ስለምትፈልጉ፣ መፍራትን ስለምትፈልጉ፣ ያደበታችሁ ቃል እንደ እግዚአብሔር ቃል ተደርጎ እንዲወሰድ ስለምትፈልጉ፣ ሰዎች ለክብራችሁ እንዲንቀጠቀጡላችሁ፣ እንዲንበረከኩላችሁ ስለምትፈልጉ ነው። ክብርና አፋቂስ መሆናችሁ እግዚአብሔር መንፈስ ከላያችሁ ላይ ይስበራው። በእውነት ይህ ከባድ መንፈስ ነው። ያው ነገ ውድቀታችሁ መጨረሻችሁ ውድቀት ብሎ የታወቀ ነው። ህዝቡን ግን እያሰላችሁት ነው። ህዝቡን ግን ሰው አምላኪ እያደረጋችሁት ነው። እናንተ ታበዩ። እግዚአብሔር ለእያንዳንዱ ደሞዙን የሚያስረክብበት ቀን ይመጣል። የዛን ጊዜ ዋጋችሁን ታገኛላችሁ። በእግዚአብሔር ላይ እንደዚህ ራሳችሁን ከፍ ከፍ አድርጋችሁ ተቃዋሚ ሆናችኋል። እግዚአብሔር ማስተዋል ይስጣችሁ። በእውነት ይሄ በጣም ከባድ መንፈስ ነው። የትዕቢት መንፈስ ነው። አለው ማለት የሐዋርያት ሥራ ላይ ሄሮድስን በትል ተበልቶ እንዲሞት እግዚአብሔር ያደረገው ለምንድን ነው? ንግግር ሲያደርግ ህዝቡ ይህስ የአምላክ ቃል የሰው ቃል አይደለም አለ። እሱን እንደ አምላክ ሲያዩት ወዲያውት በትል ተበልቶ እንዲሞት አደረገው። ለምንድን ነው ናቡከደነጾር እንደ እንስሳ ጤዛ ለብሶ እንደ እንስሳ ሳር እንዲግጥ የተደረገው? ትዕቢት። እቺ ታላቂቷ ከተማ መንግስቴ በኃይሌ በስልጣኔ የመሰረትኳት አይደለችም? ምን ስፋረኮ ነው ወዲያው የመታው? እና በመጽሐፍ ቅዱስ ላይ ከዲያብሎስ ጀምሮ ትዕቢት ነው የውድቀታቸው መጀመሪያ ማለት ነው። እና ከነኚህ ሰዎች ራቁ ወንድምና እህቶቼ። የሚሰበከው እኮ እኔን አይመለከትም ልጅ። እንዴት ዋልከኝ ነው ሁሉ? ደህና እግዚአብሔር ይመስገን። ጌታ ይወድሃል? አዎ ይወደኛል። ኢየሱስ ጌታ ነው? አዎ ለዘለዓለም። ቆይ ግን አይነው ሁሉ ለምንድን ነው ቸርች ሄደ ወንጌል ማሰማው? አንተ እኮ ፍቅርን የምትሰብክ ትልቅ ሰው ነህ። ማን ይወሰደኝ? እኔ ወስድሃለሁ። እሺ እንሂድ። ቀስ ቆይ ለምንድን ነው ወንጌሉን አቋርጥ የወጣው? የሚሰበከው እኮ እኔን አይመለከትም ልጅ። ምን ላርግ ብለህ ነው? ለምን? እኔ ባንክ ደብተር እንኳ የሌለኝ ሰውዬ ምን እሰራለሁ ብለህ ነው? ሄድኩት እኮ በአካውንት የገንዘብ እንዲገባ ሳይሆን ወደ ልቤ የሚገባ የእግዚአብሔርን ቃል ፈልጌ ነው። ታዲያ እሱም ቢሆን እኮ አለ። አንተ የወሰድከኝ ቦታ ግን ሲሰበክ የነበረው ስለዚህች ዓለም ነዋይ እንጂ ስለ ፍቅር አልነበረም። ታዲያ ሀብቱም ቢሆን እኮ ከእግዚአብሔር ነው የሚላኩ አይነኩ። እግዚአብሔር ቤት ብለህ ወስደኝ ስለ ገንዘብ ልሰበክ? በል እሱን አንተ በርታበት። እኔስ ፍቅር መንገዱ ያስተምረኛል። አዎ ሰው በእግዚአብሔር ቤት ለነፍሱ ምግብ የሚሆነውን የአምላኩን ቃል ሊሰማ እንጂ ሀብትን ጭኖ ሊሄድ አይመጣ። በሃይማኖት ስም የተሳሳተ መልእክቶችን ለሚሰብኩ አስተውሉ ለማለት ያህል ይህን መልእክት አስተላለፍኩ። ይሄ አንዳንዶችን እንጂ ሁሉንም አይመለከትም። አንዳንዶቹ ተሳስታችሁ አታስቡ። በጣም የሚገርም ደስ የሚል መልእክት ነው። በጣም የወደድኩት ንግግር። እኔ ወደ አካውንቴ የሚገባ ገንዘብ ፈልጌ ሳይሆን የሄድኩት ወደ ልቤ ዘልቆ የሚገባ ሕያው የሆነውን እግዚአብሔርን ቃል ፈልጌ ነው አለና እንደምናቶች እውነት ነው። ለሁሉም አይደለም። አንዳንዶች ብዙሃኑ ቸርች የምትሄዱት ለገንዘብ
ለምድራዊ ነገር፣ ለሀብት፣ ለዝና፣ ለጥቅም፣ ለመኪናና ለቤት መሆን የለበትም። ከሁሉ በላይ መጽሐፍ ቅዱስ ጽድቁና መንግስቱን አስቀድማችሁ ፈልጉ ነው የሚለው። ሰው በሕያው እግዚአብሔር ቃል እንጂ በእንጀራ አይኖርም ተብሎ ተጽፏልና የእውነት ለምድራዊ ነገር ከመፈለግ ወጥተን ለምንድን ነው እግዚአብሔርን ለነፍሳችን የማንፈልገው? ለዘላለም ሕይወት ለርስታችን በሰማይ ለምናገኘው መዝገብ ለምንድን ነው የማንፈልገው? ስለዚህ ሁላችንም ወደ እንደዚህ አይነት አመለካከት መምጣት አለብን ብዬ መልእክቴን አስተላልፋለሁ። ቆይ ምንድነው ጻድቅ የምትጫወቱት? ጥሌ ሁላችንም እንወደዋለን አይደል? ግን መልአክ አይደለም መልአክ ነው አላልንም። ምን በቀላሉ ጥሌና ዮናታን የተጣሉበት ምክንያት ምንድነው? ጥሌ 3 ወር ሙሉ ተከታታይ ትምህርት አዲስ ኪዳን ካህናት ቸርች ዮናታን ጋር አስተምሮ አንዱንም ማርሲል ቲቪ ዩቲዩብ ላይ ቴሌቪዥን ላይም አላስተላለፈለትም። ጥላቸው ይሄ ነው። ዮናታን ከሱ በላይ ሰው እንዲፈምስ ስለማይፈልግ ዩቲዩብ ላይ አልጫንም፣ ቲቪ ላይም አላሳይም። ለምንድን ነው የማታሳየው ብሎ ጥሌ ጠየቀው። አላሳይም አለው። ያቺ የጥላቸው ምንስ ናት? ከዛ በኋላ አያወሩም፣ አይናገሩም፣ አይጋገሩም። ይሄ ውሸት ነው። ዮናታን ብዙ አገልጋዮች ኮምፕሌን ያደርጋሉ። እኛ ትጠራለህ፣ ከዛ በኋላ እንድናገለግል ታደርግና ቲቪ ላይ አንድ ቀንም አታሳየንም። ኮምፕሌን ሲያደርጉ ሰምተን እናውቃለን። የጥሌ ግን እሱ ዮናታን ካናዳ ሲሄድ ቸርቹን ለጥሌ ሰጥቶ ነው የሚሄደው። ከዛ ጥሌ ሐዋሳም እዚህም እየተከታተለ ያስተምራል። አንዱንም ግን ቲቪ ላይ ያወጣለትም። ያ ቅር አሰኘው፣ ተጣላ። ግን እንዳገልጋይ እግዚአብሔር የሰጠኝን ጸጋ ነው ያካፈልኩት ብሎ መተው ይችል ነበር። የዝናም የምንም ችግር አልነበረበትም ጥሌ በዛን ጊዜ ራሱ ማለት ነው። ትክክል ነው ወይ ብላችሁ ታምናላችሁ? ይሄ ዮናታን ተው፣ ዮናታን ውንብድና ሁላችንም እናውቀው ነው። ግን ዩቲዩብ ላይ አልጫንከኝም ብሎ ለዘላለም መቋረጥ ጥሩ አገልግሎት ነው ብላችሁ ታምናላችሁ? ዮናታን ስልክ ስለው እንደዚህ እንዲያርጎ ነው በቀኝ የሚጫንበት። የጥሌ ደጋፊ ሆኖ ዮናታን ላይ ቅም ዋና የተያዘበት ምክንያት ዩቲዩብ ላይ አለመጫኑ ነው። በቃ አሁን ጥሌ ቸርች ተከፍቶለት ባለሀብቶች ቸርች ገንብተውለት ይልል ሲያፈምሱት ዮናታን በቃ ማረኝ ቅበረኝ ያለ ይከታተለዋል። ከኔ በላይ ፈመሰ ምናምን ብሎ ብዙ ልመና ውስጥ ነው ያለው። ጥሌ ሸክም አደረገው እና ጥሌን መላእክት አድርጋችሁ ዝና የማይፈልግ ገንዘብ የማይፈልግ ምናምን የምታደርጉ ሰዎች ተው፣ ችግር የለው። እሺ እንግዲህ ይህን ቪዲዮ እንደሰማችሁት ነው። ብዙዎቻችሁ ጥያቄ ተፈጥሮባችሁ አያውቅም። ለምሳሌ እኔ የአዲስ ኪዳን ካህናት ቤተክርስቲያን ሄጄ አውቃለሁ። አንዳንድ ትልልቅ ቸርቾች ላይ ከዚህ በፊት ሄጄ አውቃለሁ እና ስሄድ በብዛት ሲያገለግሉ የማያቸው እዛው ያሉ ፓስተሮች እና አገልጋዮች ናቸው። ሲቀረጹ አያለው። ካሜራማኖች ምናምን ትምህርቱን ሙሉን ይቀርጹታል፣ ህዝቡንም ይቀርጻሉ። ነገር ግን በየትኛውም ቦታ ላይ ዩቲዩብ ላይ አለን ከሚሉት አውራ ከሆኑት ሰዎች ውጭ ዩቲዩብ ላይ ከነሱ ትምህርት ውጭ የማንም ሰው አይለቀቅም። ግን እኮ እዛ ቸርች ላይ ብዙ ሰዎች ያገለግላሉ። ምንድን ነው ብዬ ብዙ ጊዜ ራሴ ጠይቅ ነበር፣ ምክንያቱ ማለት ነው። እና ይሄ ነው በቃ ዋነኛው ምክንያቱ ይሄ ነው። ከነሱ ውጭ ማንም እንዲታወቅ፣ ማንም እንዲታይ፣ ማንም እንዲፈምስ አይፈልግም። ለምሳሌ ዮናታን በሚያገለግልበት ቸርች ላይ የቸርቿን ፓስተር መድረክ ላይ ሲያገለግል ከሱ በሚበልጥ ሁኔታ መጽሐፍ ቅዱስን የሚያብራራና የሚገልጥ ከሆነ የመበለጥ ስሜት ያድርበታል ማለት ነው። በሚዲያም ላይ ሲታይ ይታወቃል ማለት ነው። ምናልባት ከዛኛው በልጦ ሊገን ይችላል። ሰዎች ሊያውቁት ይችላሉ፣ ሊወዱት ይችላሉ። በዚህ ምክንያት ነው ብዙዎቹ ሁሉ ማለት ይቻላል ቲቪ ያላቸው ሰዎች በሙሉ ሁልጊዜ እነሱ የሚታዩበት ምክንያቱ ምንድን ነው? ሌሎች ከእነሱ በልጠው እንዲታዩ ገነው እንዲታዩ ስለማይፈልጉ ነው ማለት ነው። እና ይሄ ደግሞ ክርስትና አይደለም። በቃ ምን ችግር አለው? የእግዚአብሔር መንግስት እኮ ብቻዬን የማገለግለው አይደለም፣ አካል ነው። ሁላችንም አንድ ላይ የምናገለግለው፣ ሁላችንም ደግሞ አንድ ላይ የምንከብርበት፣ ሁላችንም ከጌታ አንድ ላይ የርስት ምድራት የምንቀበልበት ነው። ስለዚህ ለምንድን ነው እርስ በርሳችን በትህትና አንተ ከኔ ትበልጣለህ፣ አንተ ከኔ ትሻላለህ እንደሚል መጽሐፍ ቅዱስ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ማንም ባልንጀራው ከራሱ እንዲሻል በትህትና ይቁጠር፣ ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ስለዚህ ይህ መንፈስ ለምንድን ነው የሌለን? እንደዚህ አይነት መንፈስ ለምንድን ነው ያልተካፈል ነው? ወንድሜ ከኔ ይበልጣል የሚለውን መንፈስ ማን ነው የወሰደብን? ይህ እንደዚህ አይነት ትዕቢት በቃ ሁሉም ላይ አለ። በቃ በጣም የሚያሳዝነው ይሄ ነው እና እንጂ ብዙዎች አሉ ውስጣቸው የሚገራርም የማስተማር ክርስቶስን የሚያገለጥ ጸጋ ያላቸው የኢትዮጵያን ቤተክርስቲያን ሊያንጹ ሊለውጡ የሚችሉ በውስጣቸው ብዙ ነገር እግዚአብሔር ያስቀመጠባቸው ሰዎች አሉ። ነገር ግን መንገዱን ይዘውታል፣ ዘግተውባቸዋል ማለት ነው።
እና እግዚአብሔር ማስተዋል ይስጠን፣ ወደ ልባችን ይመልሳል። ከኛ ጥቅም ይልቅ ለህዝብ ጥቅም ብናስብ መልካም ነው ብዬ አስባለሁ። እና እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም።